የቅድስት ምድር ተንከባካቢ ማህበር ስለ ዓለም ሰላም የሚያደርገውን ጸሎት እንደማያቋርጥ አስታወቀ። የቅድስት ምድር ተንከባካቢ ፍራንቺስካዊ ማህበር ስለ ዓለም ሰላም የሚያደርገውን ጸሎት እንደማያቋርጥ በመግለጽ በተለይ በመካከለኛው ምስራቅ ጦርነትና አመጽ እየተካሄደ ባለበት በዚህ ጊዜ በዓለም ዙሪያ ያሉ ሰዎች ጦርነቱ እንዲቆም ጸሎት እንዲያደርጉ ጥሪውን አቀረበ። በዓለም ዙሪያ ያሉ ክርስቲያኖች ሁሉ የውይይት የዲፕሎማሲና የፖለቲካ መንገዶችን በኃላፊነት በመፈለግ በጸሎት እንዲተባበሩ የቅድስት ምድር ተንከባካቢው ፍራንቺስካዊ ማህበር ግብዣውን ያቀረበ ሲሆን በደህንነት ችግር ምክንያት በኢየሩሳሌም በሚገኘው በኢየሱስ ክርስቶስ መካነ መቃብር ባዚሊካ ውስጥ መጸለይ ቢከለከልም በቅዱስ ስፍራዎች የሚደረጉ ጸሎቶች፣ ክብረ በዓላት፣ የአምልኮ ስነ ስርዓቶችና የዕለት ተዕለት ዑደቶች በሙሉ ቀንም ሆነ ሌሊት አልተቋረጡም ሲል አስታውቋል። የዓለም ቤዛ በተወለደበት ምድር ውስጥ ለዘመናት መገኘታችንና በየቀኑ የሚቀርበው ጸሎት ለመላው ቤተክርስቲያንና ለሰው ልጅ ጥቅም ነው ሲል መግለጫው አክሏል። በተለይም አሁን ያለንባቸውና በጸሎት በመትጋት የምናሳልፋቸው አስደናቂ ጊዜያት የእያንዳንዱን ምዕመን እምነት፣ ተስፋና ጸሎት ለማሳየት የሚጥሩ በመሆናቸው በእነዚህ ቅዱስ ስፍራዎች መካከል የሰላምና የእርቅ ጸሎት ይቀጥላል ሲል የቅድስት ምድር ተንከባካቢ ፍራንቺስካዊ ማህበር አስታውቋል። ምዕመናን በሙሉ ጦርነትና አመጽ እንዲቆም በጸሎት እንዲተባበሩ ሲል የጋበዘው ማህበሩ በጸሎት መተባበር የውይይት የዲፕሎማሲና የፖለቲካ መፍትሄዎችን በድፍረትና በኃላፊነት መፈለግ ፍትሐዊና ዘላቂ ሰላምን ለመገንባት የሚያስችል ብቸኛው መንገድ እንደሆነ አስረድቷል። መረጃውን ያደረሰን የቫቲካን ዜና አገልግሎት ነው።